አይነት ወደደችኝ ወደድኳት ብሎሽ ምን ማድረግ አለ? እሺ ለምንድን ነው የምትዋሸው? እሱ እኔ የእሷ ውሸት ነው ምንም። ወይ ፍፄ ጭራሽ ወደደችኝ ወደድኳት እስከዚህም ደረጃ ተደረሰ እንዴ? እኔ አልገባኝም ይሄ ነገር። በጣም ነው እንዲህ እየቀለዳችሁ ያላችሁት። ቅማምዬም በሌላ ሰው ቤት መታለች። አማቻችን ደግሞ ከፍፄ ቤት ነው የመጣው ዛሬ ማለት ነው። ውዶች ግን እንደዚህ ነው እንዴ ማጨለል ማለት እያጨለላችሁን ነው እንዴ አሁን ላይ? እኔ እኮ የፍፄ እኮ ነው ያሳቀኝ። የምር ሳይደላኝ የሚያስቀኝስ ነገር ወደደችኝ ወደድኳት። በጣም ነው እንዴ ተዋደዳችሁት? መቼ ነው የተጀመረው ይሄ ነገር ግን እኛ ሳንሰማ ማለት ነው። የምር ምርጥ ቀልድ ነው ፍፄ ያስከው ማለት ነው። ግን እንደዚህ ይቀለዳል እንዴ? እንደ ጓደኛህን የሰው ስትመኝ እንዴት ነው ማለት ደስ ይላል እንዴ? የሰው በቃ የራስህን ማለት የጓደኛህን አንተ መመኘት ማለት ነው። ግን በቃ ቀልድ ነው ብለን ያዝነው በነገራችን ላይ። ምክንያቱም ይሄ የማይመስል ጨዋታ ነው። ቀልዳችሁ ግን እኔ ፈታ እያደረገኝ ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ብሩክንና ሀይሚን በቤታቸው እንዳትጠብቁ። ያው አማቻችን በፍፄ ቤት፣ ሀይሚዬ ደግሞ የኔ ብርቱ የኔ ጀግና የኔ አበረታች በምንቴ ቤት ነው የመጣችው ማለት ነው። ሁለቱም በየተለያየ መንገድ በዙረት ላይ ናቸው። ሀይሚዬም ግን ያነሳችው ሀሳብ አለ ደስ ይላል ብቻ። ፍጹም ደግሞ በፍቅር ተይዟል፣ ተጎድቷል። ማውራት ራሱ አቅቶታል። ቃል ጥፍትፍት እያለ እየተርበተበተ ነው አንጀቱ ማለት ነው። አንጀቱ ታጥፏል በፍቅር ልቡ በሰመመን በቃ እልም ብላ ሄዳለች። በቃ በፍቅር ተጎድቶ ማለት ነው። ቃል ራሱ አጥቷል። ቃል አጥሮታል ፍቅሩን ለመግለጽ። ያ አማቻችንን ምን ቢል ጥሩ ነው? አንተ ሁሉን ነገር አስተካክል፣ ጓደኛ አይደለህም ወይ? የኔ ደስታ ያስደስትህም ወይ? ይሄን ነገር ልትተባበረኝ ይገባል። እንደው ቀልድ ነው ብለን ነው እንጂ የያዝነው ይሄንን። እንደው የምር ቢሆን የምር እንደዛ አይነት ነገር እኮ የሚያደርጉ ሰዎች አሉ። ልክ እንደ አዛኝ ወንድም ምናምን መስለው አዛኝ ቅቤ አንጓች መስለው ማለት ነው። ልክ ይገውና በነገራችን ላይ አንድ ወንድ ልጅ የሚያፈቅራት ሴት ሌላ ወንድ ስታገባ ቆሞ ያያል ይመለከታል ያለ ማን ነው? ፍፄ የሁለታችንን ሰርግ ብታይ የሁለታችንን እንትን ብታይ ምናምን ያስከፋሉ ምናምን ትላለ እንዴ? ለብሩኬ ለምን አያስከፋውም? አሁን ቀልድ እየቀለድክ እንጂ የምር ቢሆን እኮ በጠረባ ጠራርቦ ማለት ነው በዛ በጡንቻው ምናምን ነገር ብሎ ምናምን ሰማይ ይወስድህ ነበረ። ግን እየቀለድክ ስለሆነ አንተም ብሩኬም እኛ ላይ እንትን ነው እየቀለዳችሁ ነው ያላችሁት። ፕራንክ እያረጋችሁ ነው ያላችሁት። ሃይሚንም እኛንም ኦዲየንስ ጭምር ማለት ነው። ይመቻችሁ፣ ሂዱበት ለእናንተ ከተመቻችሁ። ግን እኮ እንደዛ የማይሲር እንደዛ አይሆንም፣ እንደዛ አይደረግም። ጥሩ አይደለም። ቅማምዬን ለምን ታስጨንቃላችሁ? ለሁለት ሆናችሁ ቅማምዬ እዛ ለብቻዋ ወንድምነቱን ጓደኝነቱን ያስተካክል። በእንደዛ አይነት ደረጃ ሊሆን አይችልም። ለምን እንደዚህ ያደርጋል እያለች እሷ በግሏ ተጨንቃለች። አማላጅ እየላከች ነው ለዘመዱ ለብሩኬ ዘመድ። አስቡ እንግዲህ እዛ ጋር ተጨንቃ አንተ እንትኑን ጓደኝነትህን ማስተካከል ሲገባክ ለብሩኬ ምንም ነገር እንዳልተፈጠረ ለፕራንክ እንደነበረ እዛ ሩም ውስጥ ምናምን ለቀረጣ ብቻ እንደነበረ አንተና ሃይሚ የተገናኛችሁን ለብሩክ ነግረክ ሃይሚን ከብሩክ ማስማማት ነበረብክ። ጭራሽ አንተ ተገልብጠህ ሃይሚን ወደድኩኝ አፈቀርኩኝ አልክ። አይን ያወጣ ፕራንክ ላችኋል ውዶቼ። አይናቸውን በጨው ጥብ አድርገው ቅማምዬን ለማጨለም ይሄ ሁሉ ማለት ነው። ዛሬ ደግሞ ፍጹም መጥቶ የኔንና የቅማምዬን ሰርግ ብታይ ይከፋሃል ወይ? ያስደስታል እንጂ ይላል። ለአማቻችን እኮ ነው እንደዛ የሚለው። አውቆ እኮ ነው እንደዚህ ብለክ እንደዚህ ወጥቶ ብለክ የበለጠ ቅማምዬን እናጨልል ነው። አስቡት። ይሄን ስትሰማ አሁን ቅማምዬ ምን ይውጣታል? ቤት ወጣ ቤት ገባ እያለች እየተጨነቀች ነው ለብሩክ። እነሱ ግን እዚህ ጋር ስለ ሰርግ እያወሩ ነው። ቅማምዬ እነሱ አለም ላይ ናቸው። የኔ እናት አንቺ መቻየሽ ጉድሽን። ይኸው ብሩኬም ጠፍቻለሁ ስልክ እያነሳው አይደለም፣ የአብዛኞቹን ሰዎች ስልክ እያነሳው አይደለም ጠፍቻለሁኝ እያለ ነው። አስቡት። ቅማምዬ ብቻ አይደለችም እዛ ጋር ብዙ ሰው ተጨንቋል ማለት ነው። እኛም ተጨንቀናል። ብሩክ ስልክ ማንሳት ነበረብክ። እንደው ብሩኬ ማለት ነው እንደው የእውነት ቢሆን ይሄ ነገር ይሄ አሁን እኛን ለማስተማር ምናምን ነገር ነው
የእውነት ቢሆን እንደዚህ ለስለስ ብለህ ታወራለህ ዳውን ሆነክ በጭራሽ አታደርገው። ግን ምን መሰላችሁ በዚህ ውስጥ ትምህርቱ ማለት ነው። አሁን ብሩኬና ፍጹም አብሮ አደግ ጓደኛሞች ናቸው። የአብሮ አደግ ለአብሮ አደግ ጓደኛው ፍቅረኛ ምን ያክል ቤስት ፍሬንድ ምን ያክል ታማኝ እንደ ወንድም እንደሆነ ለማሳየት ታማኝ የሚሆኑና ታማኝ ያልሆኑ አሉ። አሁን የሴት ቤስት ፍሬንድ ስተት ልትሰራ ትችላለች፣ የወንድም እንደዛው። ሁሉም እያልኩ አይደለም። አንዳንድ መልከስከስ የለመደ ሰው መቼም ከመልከስከሱ ወደኋላ አይለም። ስሬስ ማለት ነው። የጓደኛውን የሚመኛለ፣ በጓደኛው ፍቅረኛ የሚቀናለ፣ በቃ የራሴ ቢሆን ብላ የምትመኝ ሴት አለች። የራሴ ብትሆን ብሎ የሚመኝ ወንድ አለ። ልክ ለጓደኛው ጥሩ አመለካከት ያለው መስሎ ለጓደኛዋ ጥሩ አመለካከት ያላት መስላ እንደዚህ ስር ሰዳ ሰርስራ ምናምን የምትቀማለች። ያንን ፓርት ለማስተማር ብለው እንጂ ይህን ድራማ ያራዘሙት ይቋጩት ነበረ ባጭሩ ማለት ነው። እና ጥሩ ነው ለማሳየት የፈለጋችሁት ነገር እና የሄዳችሁበት ርቀት በጣም አሪፍ ነው። ወድጄዋለሁኝ። ይሄንን ፓርት ፍጹምና ብሩኬ ናቸው የተመካከሩበት። የመጀመሪያውን ግን መጀመሪያ የተደረገውን ፕራንክ የሃይሚ ነች። ይሄንን ግን ሃይሚ አታውቅም። አሁን ብሩኬ እንደማያውቅ ሆኖ የሚያወራው ሃይሚ እንዳትነቃ ነው። አዎ ሃይሚ እንዳትነቃ። እኛ ነቅተናል የሄዱበትን። እኔ በበኩሌ እንደዛ አይነቱ ነገር እውነት ነው ብዬ አልቀበልም። በፍጹም እንደዛ አይነት ነገር አያደርገውም ጭራሽ ሲጀመርም ማለት ነው። ሃይሚ ደግሞ ፍጹም ደግሞ ወደደችኝ ወደድኳት ላለው ደግሞ ቅማምዬ እንደዛ ነገር እንደማታረቅ ጠንቅቀን እናውቃለን ሲጀመር ማለት ነው። በጭራሽ ከየት መጥቶ በየት በኩል ነው የተዋደዱት? መች ተጀመረ የነሱ መዋደድ? ደግሞ ኖርማል መዋደድ አይ ነው እንደ ወንድም እንደ እህት ይዋደዳሉ። ከዛ ውጭ ግን የፍቅር ውዴታ የለም ፍጹም ጋርና ሃይሚ ጋር። እና ለማስተማር የሄዱበት ርቀት ወድጄዋለሁ ለማለት ነው ባጭሩ ማለት ነው። ቅማምዬ ደግሞ ብሩክ ስልክ አላነሳልሽም፣ ጭንቀት ውስጥ ነሽ ያልሽው፣ አትጨናነቂ፣ ምንም አይፈጠርም። ተረጋግተሽ ሁኔታውን ማዳመጥ ነው ያለብሽ። መስዋዕት ብትከፍልልኝ ምንም አትጎዳም ላልከው ፍጹም በእንደዛ አይነት መንገድ አይደለም ለአንተ መስዋዕት ሊከፍልልህ የሚችለው ብሩኬ። የራሱን ሰው ሰጥቶ ነው እንዲህ ለአንተ መስዋዕት የሚከፍልልክ። እንደ የምር አድርገን ብንወስደው ማለት ነው። የራሱን ሰው ሰጥቶ አይደለም መስዋዕት የሚከፍልልክ እና በሌላ ነገር መስዋዕት ሊከፍልልህ ይችላል። ሲቀጥል ደግሞ ምንም እያስደሰተኝ አይደለም። ቤተሰብ እየደበረኝ ነው። ለማውራት ራሱ ይደብራቸዋል ማለት እኔ ፍጹምንና ብሩክን እንደ ወንድም ነው የማያቸው። እግዚአብሔርን እንደ ወንድም ሰው የወንድምን ሚስት መመኘት ማለት እኮ ነው። ይደብራል። ኧረ ተው በቃ ይበቃቸዋል። የምር ሰላም ፍጠሩ። ቤተሰብ ራሱ ፍቅር ፍቅር እያለ ነው። ገና ፍቅር ሳናጣጥም ወደ ሌላ ጭቅጭቅ ውስጥ ገባችሁ። ጥሩ አይመጣውም። የምር ጥሩ አይመጣውም። ይሄ ለማውራት ራሱ የሆነ ምን ብላችሁ ታወራላችሁ? ቤተሰብ አሁን ፍጹም ሃይሚን አፈቀረ፣ ወደደ፣ ተፋቀሩ ነው ብላችሁ የምታወሩት። ብሩክ ደግሞ ለፍጹም መስዋዕት ከፈለለት፣ ሃይሚን ተወለት። ይመጣዋል እንዴ? በጭራሽ አይመጣውም። ስለዚህ ተው ቀልዳችሁ። ምን ያልጣመኝ ምን በበኩሌ ቤተሰብ ከተመቻችሁ እና ያው የእናንተ ፍላጎት ነው። ምክንያቱም የሆነ ይደብራል። ምን ተብሎ ይወራል? ይሄ እንደ ወንድም የሚታይ ነገር